ለይተው በህይወት ሊኖሩት የቻሉት እስካሁን? ጥያቄ እሱ ነው። ሙስሊም ነው አይደል ናቶ? አዎ በቅርቡ ነው ሻሃዳ ያዝኩት 6 ወር ምናምን ሆነኛል። ማሻአላህ። እሺ ነብዩ ሰለላሁ ዐለይሂ ወሰለም እንዲሁም የቀደሙት ነብያት ሁሉ አርፈዋል ወይ? አዎ አርፈዋል። ማን ሲቀር? ዒሳ ዐለይሂ ሰላም ሲቀር። እርሱን አምላካችን አላህ ሱብሓነሁ ወተዓላ በጠላቶቹ እንዲገደልና እንዲሰቀል አልፈቀደም፣ ወሰደው። ለምንድን ነው እሱ ከተባለ አንደኛ ዒሳ ዐለይሂ ሰላም መሞቱ እንደማይቀር አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ገብታችኋል? አላህ በቁርአን ላይ ሲናገር ምን ይላል? ወኢን ሚን አህሊል ኪታቢ ኢላ ለዩእሚነነ ቢሂ ቀብለ መውቲሂ ይላል። ከመጽሐፉ ባለቤቶች ወይም ከአይሁድና ከክርስቲያኖች አንድ የማይኖሩ መሲሁ ከመሞቱ በፊት የሚያምኑ ቢሆን እንጂ ይላል። ዳግም ይመጣል፣ የዛኔ አጠቃላይ ትውልድ ሁሉ ለአንዱ አምላክ ለአላህ ሱብሓነሁ ወተዓላ እንዲገዙ ያደርጋል መሲሁ። ገብታችኋል? ሁሉ ጠላቶች ከእግሩ ስር ከሆኑ በኋላ ካሸነፋቸው በኋላ የዛኔ ሁሉን ለአንዱ አምላክ እንዲገዙ ያደርግና መሲሁ የእርሱ ፍጻሜ ደግሞ የዛኔ ይሆናል። ሁሉን ለአንዱ አምላክ እንዲገዙ ለማድረግ ይመጣል ዳግም። እነዚያ ግን የበላይነት ብለው የተሳለቁበት ጠላቶች ሁሉ የበታች ይሆናሉ። እርሱ የበላያቸው ሊሆን ይገባልና አላህ ቃል በቃል በቁርአን ላይ ከትንሣኤ ቀን በፊት በእነርሱ ላይ የበላይ አደርግሃለሁ ብሎ ቃል ገብቶለታል። ያ ሊሆን ይገባልና እርሱ በህይወት መቅረት አለበት። አላህ በቁርአን ላይ ሲናገር ኢዝ ቃለ አላሁ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለያ፣ አንተ የማርያም ልጅ ዒሳ ሆይ እኔ አንተን ልወስድህ ነው ወደ እኔም ላነሳህ ነው አለው። ወሙጠሂሩከ ሚነ ለዚነ ከፈሩ፣ ከነዚያ ከካዱትም ከአይሁዳውያን ላነጻህ ነው ላድንህ ነው አለው። ወጃዒሉ ለዚነ ተበዑከ ፈውቀ ለዚነ ከፈሩ ኢላ የውሚል ቂያማ፣ እነዚያን አንተን የተከተሉህን እስከ ትንሣኤ ቀን ድረስ የበላይ አድርጋቸዋለሁኝ አለ። ያ የበላይነቱ መቼ ነው የሚሆነው ከተባለ የትንሣኤ ቀን ብሎ እያያዘው አላህ። የትንሣኤ ቀን ከመምጣቱ በፊት ዳግም ወደ ምድር ይወርዳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያም በጠላቶቹ በአይሁዳውያን በካዱት ላይ የበላይነትን ይጎናጸፋል። የዛኔ ሁሉን ለአንዱ አምላክ እንዲገዙ ያደርጋል መሲሁ። ከዚያ በኋላ ሁሉ ለአንዱ አምላክ ከተገዛ በኋላ የእርሱን ፍጻሜው ይሆናል። ነብዩ ሰለላሁ ዐለይሂ ወሰለም አላህ የመሲሁን የትንሣኤ ቀን ከመድረሱ በፊት ወደ ምድር ያወርደዋል። የዛኔ እንደሚሞት ተገልጿል። ሌላ ነገር ምንድን ነው? ነብያቶች የሞታቸው ጊዜ በሚመጣ ጊዜ እርጦ ቢሆን እንጂ አሉ ማ ሚን ነቢይን ኢላ ወቀድ ኹይር በይነ አልበቃኢ ፊ ዱንያ ወበይነ ማ ዒንደላህ አሉ። አንድም ነቢይ የለም ጊዜው በሚደርስ ጊዜ በዚህ ዓለም ላይ የመቆየትንና የመሞትን ምርጫ የተሰጠው ቢሆን እንጂ አሉ። ታዲያ ነቢያት ሁሉ ምን መረጡ ከተባለ ወደ ቀጣዩ ዓለም መሸጋገርን መረጡ። መሲሁ ምን ሊመርጥ ቻለ? አላህ ሱብሓነሁ ወተዓላ ሊያድነው ቃል ገባለት። አንተን ደግሞ እንድትገደል አላደርግህም ወስድሃለሁ ይላል። በታላረ ለምንድን ነው መወሰድ የሚለው እንመጣለን። ግን እዚህ ቦታ ላይ ምርጫ ተሰጥቷቸዋል። ሁሉም ነብያት መቅረት ይችሉ ነበር ቢፈልጉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይችሉ ነበር ወይ? አዎ ይችላሉ። ማስረጃ አለ? አዎ አለ። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ኢነላህ ኸየረ ዐብደን በይነ አልበቃኢ ፊ ዱንያ ወበይነ ማ ዒንደላህ ፈኽተረ ማ ዒንደላህ አሉ። ለሰሃቦቻቸው ነገሯቸው። አላህ አስመረጠኝ በዚህ ዓለም ላይ ለዘላለም መቆየትን አለመሞትንና ወይንም ደግሞ ወደ እሱ መሸጋገርን ሙቼ እኔም ደግሞ እዚህ ዓለም ላይ በቃኝ መሸጋገርን እፈልጋለሁኝ እሱም መርጫለሁኝ እሞታለሁ ብለው ትንቢት ነገሯቸው። ወታቻለ አይደል? ከዚያ በኋላ ነብያችን ሰለላሁ ዐለይሂ ወሰለም እንዳሉትን ባሉት ጊዜ ሄዱ። በቃ አሁን ልሄድ ነው እያሉ ነው። ሁላ የሚሞቱበትን ጊዜ አውቀው ነበር። ወታቻለ ልጃቸውን ፋጢማን ነብያችን ሰለላሁ ዐለይሂ ወሰለም ጠሯት። መጣች ወደ ቤት፣ ወደ አይሻ ቤት፣ ወደ ነብዩ ሰለላሁ ዐለይሂ ወሰለም ቤት የመጨረሻ ምን ነበር መጀመሪያ ጠርተውሽ ሲነግሩሽ ጊዜ አለቀሽ፣ ድጋሜ እንደገና ጠርተው ሲነግሩሽ ሳቅሽ። ልትነግሪ ትችያለሽ ወይ አለቻት። አሁን እነግርሻለሁ አለቻት። መጀመሪያ ላይ ጠርተውኝ ሚስጥር ሲነግሩኝ ጊዜ ያለቀስኩት ልጄ አሁን ልሞት ነው ብለው ስለነገሩኝ ነው። ለታቻለ ቀጣይ ደግሞ ነይ ብለው የነገሩኝ ልጄ አታልቅሽ፣ አብሽሪ፣ ከቤተሰቦቼ ቀድመሽ መጀመሪያ የምትከተይኝ የምትሞቺ አንቺ ነሽ። ይሄን ሲነግሩኝ ጊዜ
ሳኩኝ ብላ ተናገረች። ተመልከቱ፣ ትንቢት ነው። አንድ ነብይ የነብይነቱ ማረጋገጫ ትንቢትን ተናግሮ በተነገረበት መሰረት ከተፈጸመ የነብይነቱ እውነተኛነት ማረጋገጫ ነው። የተናገረውን ትንቢት ደግሞ ባለበት መሰረት ካልተፈጸመ ሐሰተኛ ነው። ይሄ የነብይነት ማረጋገጫ ሚዛን ነው። እንዳሉትም ነብዩ ሰለላሁ ዐለይሂ ወሰለም ትንቢት ተፈጸመ። አሁን ሞታለሁ ብለው ነብዩ ሰለላሁ ዐለይሂ ወሰለም በቅርብ ነግረዋት ነበር። ወዲያው ነብዩ ሰለላሁ ዐለይሂ ወሰለም ሞቱ። በቃ ልሄድ ነው አላት። ማነው አሁን ልሞት ነው ብሎ ሊሞት የሚችል እዚህ ዓለም ላይ? ማንም የለም። ገፋቸዋል አይደል? የወደፊቱን ተናግሮ የሚፈጸምለት ነብይ ብቻ ነው። ያ ነው። ሌላኛው ምንድነው? ከማንም ከቤተሰቦች ቀድመሽ አንቺ ነሽ የምትከተኝ ሌላ ማንም ሰው አይደለም ማለት እንዳሉትም ነብዩ ሰለላሁ ዐለይሂ ወሰለም ተፈጸመ። ከ5 ወር ከምናምን በኋላ ወደ 6 ወር አካባቢ ከነብዩ ሰለላሁ ዐለይሂ ወሰለም ያለፈት በኋላ የመጀመሪያዋ ከቤተሰባቸው የሄደችው እርሷ ነች። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አላህ አስመርጦኛል በዚህ ዓለም ላይ ከዘላለም መቆየትንና ወይም መሸጋገርን፣ እኔ ግን መሸጋገርን መርጫለሁ ብለው ቃል በቃል ተናግረዋል። መቆየትን ይችሉ ነበር ቢፈልጉ ነው። ይሄ እሺ መሲሁ መቅረቱ ለምን ተፈለገ ከተባለ እርሱ ከደጃል ጋር የተያያዘ ነገር ስላለው ነው። አንደኛው እሱ ነው። እንዲሁም ደግሞ ብቸኛው የተመለከው ከነብያት እርሱ ብቻ ስለሆነ አብርሃም ተመልኳል አልተመለከም? በህዝቦች ኢስሐቅ ተመልኳል ወይ አልተመለከም? ያዕቆብ ተመልኳል አልተመለከም? ማን ነው ብቸኛው የተመለከው ከነብያት? መሲሁ ዒሳ አለይሂ ሰላም። ይሄን ነገር ለተከታዮቹ እውነቱን ይገልጽ ዘንድ መቅረት ስለነበረበት አላህ ሱብሓነሁ ወተዓላ አስቀረ። አንደኛ እሱ ነው። ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም የዘመኑ ፍጻሜ ከመድረሱ በፊት መሲሁ ይወርዳል መስቀልንም ይሰብራል አሉ። በምንድን ነው የሚሰብረው ከተባለ መጀመሪያ በትምህርቱ ነው የሚሰብረው። እውነተኛውን መንገድ ይገልጽላቸዋል። እኔ አምላክ አይደለሁም የአምላክ ልጅም አይደለሁም እኔ የአምላክ መልእክተኛና ነብይ ነኝ ብሎ ይሄን እውነታ ይነግራቸዋል። በጠላቶቼም አልተሸነፍኩም፣ የዛኔ አልተገደልኩም፣ አልተሰቀልኩም፣ አምላክ ያላህ በክብር አንስቶኛል ይላቸዋል። የዛኔ ምድር ሰዎች ያምናሉ ወይ ይቀበላሉ ወይ? አዎ ይሄን ቁርአን ይናገራል። ማንም ምድር ላይ አይሁድ ወይንም ክርስቲያን አይኖርም የዛኔ በመሲሁ እውነተኛነት የሚያምኑ ቢሆን እንጂ ይላል። የዛኔ እርሱ በሚናገረው ሁሉ ያምናሉ። ገፋቸዋል። ጠላቶች ሁሉ የበታቸው ይሆናሉ። የዛኔ አምላክ አላህ ሱብሓነሁ ወተዓላ ለመሲሁ ይሄን ሊያደርግለት ቃል ገብቷል። ከዚያ በኋላ ምድር ሰዎች ሁሉ እንዲያምኑ ያደርጋል። ወላ ይብቃ ፊ ዘማኒሂ ኢለል ኢስላም አሉ ነብዩ ሰለላሁ ዐለይሂ ወሰለም። በመሲሁ ዘመን ኢስላም እንጂ ሌላ ማንም አይቀርም። የምድር ሰዎች ሁሉ ለአንዱ አምላክ ለአላህ እንዲገዙ ካደረገ በኋላ እርሱም የዛኔ ይሞታል። ዒሳ አለይሂ ሰላም እንደማንኛውም ሰው ይሄ ነው። ሌላኛው ነገር ከደጃል ጋር የተያያዘው ደጃል ማን ነው? ደጃል ማን ነው? አይሁዲዎች መሲሁ ይመጣልናል ብለው መጽሐፋቸው ላይ እስካሁን ድረስ ይጠብቃሉ። ነብዩ ሰለላሁ ዐለይሂ ወሰለም ይሄን ነገር ሲናገሩ ምን አሉ? እስከ ዘመኑ ፍጻሜ ድረስ መሲሁ ይመጣል ብለው አይሁዶች መጠበቃቸውን ይቀጥላሉ አሉ። ነገር ግን እውነተኛው መሲህ መጥቶላቸው ክደውታል፣ አስተባብለውታል። ማነው እውነተኛው መሲህ ከተባለ የማርያም ልጅ ዒሳ አለይሂ ሰላም ነው። ገብቷቸዋል? እርሱ ነው። እርሱን ክደውታል። አሁንም ጥበቃቸው እስከ መቼ ይቆያል አሉ? እስከ ዘመኑ ፍጻሜ ድረስ ይቆያል አሉ። የዛኔም ሐሰተኛው መሲህ ይነሳል አሉ። ሐሰተኛው መሲህ ሲነሳ ጊዜ መሲሁ ደጃል ማለት ሐሰተኛው መሲህ ማለት ነው። እሱ ሲነሳ ጊዜ ለእኛ ቃል የተገባው መሲህ ነው ብለው የዛኔ ይቀበሉታል አሉ። ሐዲስ ላይ ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ አይሁዶች እንደሚቀበሉት የኽሩጅ ደጃል ምን አርድ ኹራሳን ፈየትበዑሁ 70,000 የሁዲ ወዐላ ሩኡሲሂም الطيالس አሉ። የዘመኑ ፍጻሜ ከመድረሱ በፊት ሐሰተኛው መሲህ ይነሳል፣ የዛኔም አይሁዶች ይቀበሉታል አሉ። አያችሁ አይደለም? አሁን ለምንድን ነው እውነተኛውን መሲህ አልተቀበሉት? የማርያም ልጅ አይሁዶች ሐሰተኛውን መሲህ ለምንድን ነው የተቀበሉት? ሚዛናቸው ምን ስለነበር ነው ከተባለ እነዛ አይሁዶች በመጽሐፋቸው ላይ የለመዷቸው መሲሆች ተብለው መጽሐፍ ቅዱስ ላይ በርካታ መሲህ አለ። እንደነ ሙሴ፣ እንደነ ዳዊት፣ እንደነ ሰለሞን የነብይነት ማዕረግ ብቻ ሳይሆን የአምላክን ቃል ማስተማር ብቻ ሳይሆን በምድር ላይ የበላይነትን ያጎናጽፏቸው ነበረ። ታዲያ መሲሁን የጠበቁት እነሱ ልክ እንደቀደሙት በሮማውያኖች ላይ አሸንፎ ድል አድርጎ የበላይነትን በምድር ላይ የሚያጎናጽፏቸውን ምድራዊ መንግስት ነበር የፈለጉት። እውነተኛው መሲህ የማርያም ልጅ ደግሞ እንደዛ ነበር። ስለ ምድራዊ መንግስት አያወራቸው ነበር። ይሄ አይጠቅም የሚላቸው ነበር። የሚያወራቸው ይልቁንስ ስለ ሰማያዊ መንግስት ነበር። ገብቷቸዋል አይደል? ስለዚህ እርሱን ሳይቀበሉት ቀሩ። ተአምር ቢያሳያቸው እኔ ከአምላክ የተላኩኝ ነኝ ቢላቸው ወዳ ቢላቸው ይሄ ተአምር ሐሰተኛ ነው ብለው ተናገሩት። ድግምት ነው አሉት። አንተም ሐሰተኛ ነህ ከአምላክ ዘንድ አይደለም ማለት አያችሁ አይደል? الله በቁርአን ላይ ይናገራል። وإذ كففت بني إسرائيل عنك إذ جئتهم بالبينات فقال الذين كفروا منهم إن هذا إلا سحر مبين ይላል በሱረቱል ማኢዳ ላይ።
ግልጽ ተአምራቶችን ለእስራኤላውያን ልጆች ይዘህላቸው በመጣህ ጊዜ ይሄም ግልጽ ድግምት እንጂ በፍጹም ተአምር አይደለም ብለው አስተባበሩ። ከእነርሱም እኔ በተከላከልኩልህ ጊዜ ሊገድሉህ ሊሰቅሉህ ባሉ ጊዜ እያለ ይሄንን ጸጋውን ይገልጽለታል አላህ። ከዚያም በኋላ ሐሰተኛው መሲህ ሲመጣ ይቀበላሉ። ለምን? ምክንያቱም የሐሰተኛው መሲህ በምድር ላይ የበላይነትን ለተወሰነች ጊዜ ያጎናጽፋቸዋል። አያቸው አይደለ? ሲመጣ ጊዜ እኔ የዚህ ዓለም ገዢ ነኝ ብሎ ይነግራቸዋል። እኔ ያ መሲሁ ነኝ ብሎ ይነግራቸዋል። በእውነተኛው መሲህ ስም ይመጣል። ለተወሰነም ጊዜ አይሁዶች ይቀበሉትና ይከተሉታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በምድር ላይ የበላይነትን የሚያጎናጽፈን መሲህ በቃ ይሄ ቃል የተገባልን ራሱ ነው ይላሉ። የዛኔም የበላይነትን ተጎናጸፍን ብለው ምድርን ከእርሱ ጋር እያሰሱ እያሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም ትንቢቱን ሲናገሩ እውነተኛውን መሲህ አምላክ አላህ የዛኔ ሊያወርደው ይገባል አሉ። ያወርደዋል ከሰማይ ዝም ብሎ አይወርድም። መሲሁ የማርያም ልጅ ዒሳ ዓለይሂ ሰላም በመላእክት ታጅቦ ይወርዳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወዲያውም እንደወረደ ወዴት ይሄዳል? ወደ ኢየሩሳሌም ቀጥታ ይሄዳል። ወደ ቤተል መቅደስ ወይም ቤተ መቅደስ ፍልስጤም ላይ የሚገኘው መጀመሪያ ደማስቆ ላይ ሸርቅ ዲማስቅ عند باب اللد ከወረደ በኋላ في المنارة البيضاء بعد ذلك يمشي الى البيت المقدس ወደ ኢየሩሳሌም ይሄዳል። ሲያስተምር ወደ ነበረበት አያሽ የዛኔ ከወረደ በኋላ ልክ እናንተ ልትሰግዱ እያላችሁ ይደርሳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። የሱብሂ ሶላትን ልክ በንጋቱ ላይ ነው የሚያወርደው። ከወረደ በኋላ ወደ መስጂድ ይገባል። አደራ የዛኔ የኔን ሰላምታ አድርሱ ብለው ነብዩ ሰለላሁ ዐለይሂ ወሰለም በዚያው ትንቢትን እየተናገሩ ያለ ይሄንን ጨመሩ ተናገሩ። ምን አሉ? من أدرك منكم عيسى ابن مريم فليقرأه مني السلام አሉ። አደራ የዛኔ የማርያምን ልጅ ዒሳን ያገኘ ከእናንተ የእኔን ሰላምታ ያድርስልኝ ሙሐመድ አሰላሙ አለይኩም ብለውሃል ብላችሁ አድርሱ ትውልዶቼ ብለዋል። ከዛ በኋላ ተቀደም ያ ዒሳ ወሰሊ ቢና ትሉታላችሁ ይለዋል። የዛን ጊዜው መሪዋ አንተ ዒሳ ሆይ ተቀድመህ አሰግደን ይለዋል። ከዛም ዒሳ ምን ይላችኋል አሉ ነብዩ ሰለላሁ ዐለይሂ ወሰለም ኢነሃ ኡቂመት ለኩም እነሆ ሶላት ለእናንተ ነው እና ኢቃም የተደረገው እናንተ ናችሁ የምታሰግዱት ይላችኋል። ከዚያ በኋላ ጊዜው ያለው መሪ መህዲ ያሰግዳል። ለመጀመሪያ ጊዜ ነብይን ያሰገደች ትውልድ ነች። እቺ ትውልድ ነብይ ነበር ሁሌ በየዘመናቱ የሚመራው ትውልዱ። ነገር ግን የዛኔ ከእናንተ ትመራላችሁ፣ ይሄ ለእናንተም ክብር ነው ነብይን ማሰገዳችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያ በኋላ ዒሳ ከሰገደ በኋላ ቀጥታ ስራው ምንድነው? ያን ሐሰተኛውን መሲህ ፍለጋ ነው። ገብታችኋል አይደል? ሐሰተኛውን መሲህ ቀጥታ ያገኘዋን ይገድለዋል። አያችሁ፣ ዒሳ አንደኛው እንዲቀር የተፈለገበት ዓላማ ይሄ ነው። እነዚህ አይሁዶች እውነተኛውን መሲህ ክደውታልና ያን ሐሰተኛውን መሲህ በሚመጣ ጊዜ የኛ ቃል የተገባው ይሄ ነው ብለው ሲቀበሉ የዛን ይሄን ሐሰተኛውን መሲህ ማጥፋት ያለበት ማን ነው? ኢብራሂም ቢሆን ጥበቡ ያስኬዳል ላይ ያስኬድም። ምክንያቱም ከኢብራሂም ከመሲሁ ጋር የሚያዝ ነገር አይደለምና። ሙሳ ቢሆን ያስኬዳል ላይ ያስኬድም። ዳዊት ቢሆን ያስኬዳል ላይ ያስኬድም። ወራቻው አላለም። ያ የተካደው መሲህ እውነተኛው መሲህ መጥቶ ሐሰተኛውን መሲህ አይሁዶች ቃል የተገባልን ብለው የተቀበሉትን ሊገደል የሚገባው ያ ራሱ ነውና እሱን አላህ በህይወት ማስቀረት ስለነበረበት ለዚህ ነው ያስቀረው። አንደኛ ወራቻው አላለም። ሁለተኛ ከነብያት ሁሉ ብቸኛ የተመለከው እርሱ ስለሆነ ለተከታዮቹ ለተሳሳቱ ሰዎች እውነቱን ሊገልጽላቸው ዘንድ ይወርድና እኔ አምልኩኝ አላልኳቸውም ብሎ ይሄን ነገር ያስተምራቸዋል። ይልቁንስ የኔንም የእናንተንም አንዱን አምላክ አምልኩ ብሎ ሊያስተምራቸው ይገባልና ህዝብን ሁሉ ለአንዱ አምላክ እንዲገዙ ያደርጋል። የዛኔ መሲሁ ሐሰተኛውን መሲህ ይገድላል። እውነተኛው መሲህ ሐሰተኛውን መሲህ እንዴት እንደሚገድለው ነብዩ ሰለላሁ ዐለይሂ ወሰለም ትንቢቱን ሁሉ ተናግረዋል። يخرج عيسى ابن مريم من بيت المقدس አሉ። ሰግዶም መሲሁ ከቤተ المقدس ይወጣል። የዛኔ አሉ በሚወጣ ጊዜ ሐሰተኛው መሲህና አይሁዶች ወደሱ እየመጡ ይገናኛሉ። ቀጥታ ቤተ መቅደስ ሐሰተኛው መሲህ እውነተኛውን መሲህ ያውቀዋል። በሚያየውም ጊዜ فيذوب كما يذوب الملح عندما يضع في الماء ልክ ዒሳን በሚያይ ጊዜ ሐሰተኛው መሲህ ውሃ ውስጥ ጨው በሚጨምር ጊዜ እንደሚቀልጥ እንደሚሟሟ ሁሉ ሐሰተኛው መሲህ ዛኔ ይሟሟል፣ ይቀልጣል አሉ። አያችሁ መሲሁ የዛኔ ተሰጥቶት የሚመጣው ተአምራቶች አሉ። የዛኔ ከመጀመሪያ ካልነበሩ ተአምራቶች መካከል ምንድነው ከተባለ ጠላትን በአይኑ ብቻ አይቶ የማቅለጥን ተአምር ይሰጣል። ማንኛውም ሰው መሲሁን ቀርቦ ጠላቱ አይደፍረው። ይሄን አላህ አያደርግም። የዛን ጊዜ ብቻ ሳይሆን ጥበቃ የሚያደርግለት በዛኔ ባለፈበት ጊዜ ወደፊትም ኃይለኛ ጥበቃ ያደርግለታል በተለየ መልኩ። ምክንያቱም ይበልጥ ጠላቶች የሚገኙት የዛኔ ነው፣ ሐሰተኛው መሲህና ተከታዮች። መሲሁ ምን አለው? የዛኔ ሲመጣ ጊዜ ከሚሰጠው ተአምር መካከል አይቶ በአይኑ ብቻ ጠላትን የማቅለጥ ባህሪ አለው።
ያ ብቻ አይደለም፣ ትንፋሹ ራሱ ነቢያችን ሰለላሁ ዐለይሂ ወሰለም የመሲሁ ትንፋሽ እስከ 100 እርምጃ ድረስ ይጓዛል አሉ። የኛ ትንፋሽ አንድ መስመር አትጓዝም በስንዝር ብትልል፣ የመሲሁ ደግሞ ከዚያ በላይ ይጓዛል። ጠላትም ከእርሱ 100 እርምጃ ሊቀርቡት አይችሉም። በትንፋሹ ብቻ ያቀልጣቸዋል ብለው ተናግረዋል። ይሄን ተአምር ይዞ ይመጣል። ገርቻለሁ። የዛኔ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሐሰተኛውን መሲህ እውነተኛውን መሲህ በሚያይ ጊዜ ልክ ውሃ ውስጥ እንደሚገባ ጨው እንደሚቀልጥ እሱም ይቀልጣል አሉ። ከዛም ይሸሻል። እንደሚቀልጥ ሲያውቀው ይሸሻል። ደጃል فيتبعه النبي صلى الله عليه وسلم የዛኔም እውነተኛው መሲህ ይከተለዋል አሉ። فيقتله بضربة واحدة لا تهرب مني ይለዋል። ከእኔ አትሽሽ إن لي ضربة عليك እኔ በአንተ ላይ የተወሰነችልኝ አንዲት ምታለችኝ። ይወጣቻል አይደል? እንደዛ ብሎ ያናግረዋል። ከዚያም በኋላ فيقتله بضربة واحدة በአንድ ምትም ይገለዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። እዚህ ጋር ምን አሉ? ወለው ተረከሁ ለዛብ አሉ። እንደው ሳይመታው ዝም ብሎ ቤተው ኑሮ ይቀልጥ ነበር አሉ። ዝም ብሎ መሲሁ ተከትሎ በማየት ብቻ ያቀልጠው ነበር፣ ግን እንዲገድለው ተፈልጓል አሉ። ይወጣቻል። እንዲገድለው ስለተፈለገ فيضربه በአንዲት ምት ብቻ ይገድለዋል። ከዚያ በኋላ ዒሳ አለይሂ ሰላም ይሄን ስራውን ከጨረሰ በኋላ ሐሰተኛውን መሲህ ከጨረሰ በኋላ ስራው ምንድነው? ቀጥታ ወደ መካ በመሄድ ሐጅ ያደርጋል። ነብዩ ሰለላሁ ዐለይሂ ወሰለም ይሄን ሷሂህ ሙስሊም ላይ ተናግረዋል። ينزل عيسى ابن مريم في آخر الزمان فيحج بيت الله الحرام ويعتمر የማርያም ልጅ መሲሁ የዘመኑ ፍጻሜ ከመድረሱ በፊት ወደ ምድር ይወርዳል። የዛኔም ወደ መካ ሄዶ ሐጅና ዑምራ ሲሰራም ታይታላችሁ። ሶሒህ ሐዲስ ላይ ከዚያ በኋላ ቀጣዩ ስራው ምንድነው? ትልቁ ስራው ይሄ ነው። በቃ الدعوة إلى الله سبحانه وتعالى وإلى دينه الإسلام ወደ አንዱ አምላክ ወደ አላህ ጥሪ ያደርጋል። ወደ አንዱ ሃይማኖት ወደ እስላም ጥሪ ያደርጋል። የመጣበትም ትልቁ ዓላማ ይሄው ነው። ወታችኋል አይደል? እስከዛሬ በእርሱ ላይ የተሳሳቱ ሰዎችን ይገስጻቸው ዘንድም በዚያው ያስተምራል ማለት ነው። አላህ ባዘዘውና ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩት ትምህርት መሰረት አድርገው በዚያ ላይ ከሚገኙ ትምህርቶች መካከል እንዳልተገደለ፣ እንዳልተሰቀለ፣ እርሱ አምላክና የአምላክ ልጅ እንዳልሆነ፣ ይልቁንስ እርሱ የአምላክ መልእክተኛና ነብይ እንደሆነ ይሄን ነገር ያስተምራቸዋል። ትውልድ ሁሉ የዛኔ ያምናል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህም በቁርአን ላይ ተናገረ። ሁሉም አማኝ ይሆናል የምድር ሰው። ወኢን ሚን አህሊል ኪታብ ኢላ ለዩእሚነ ነቢይ ቀብለ መውቲሂ፣ ከመጽሐፉ ባለቤቶች ወይም ከአይሁድና ክርስቲያን የዛኔ አንድም የሚኖር ሰው የለም እርሱ መሲሁ ከመሞቱ በፊት የሚያምኑ ቢሆን እንጂ አሉ። ሁሉም ካመነ በኋላ ምን ይሆናል? ፈየክስሩ ሰሊብ፣ ነቢያቶች ልክ ጣዖታትን ሲሰብሩ እንደነበረ ለአንዱ አምላክ ሰው እንዲገዛ ካደረጉ በኋላ ከዛሊከ አልመሲህ፣ መሲሁም ልክ እንዲሁ በእርሱ ላይ ለዘመናት የተዋሸበትን ነገር ተሰቅሏል፣ ተገድሏል ብለው እንደ አርማ ተደርጎ የተያዘውን መስቀልን ይሰብረዋል መሲሁ። ሰውም ያምናል። የዛኔ ሲያምኑ ጊዜ ምንም መንገድ አይኖርም። እነዚህን በእርሱ ስም የተዋሹ ነገራቶች ሁሉ ይሰብራቸዋል ማለት ነው። ይህን ይመስላል የመሲሁ ጉዳይ። ከዚያ በኋላ እንደማንኛውም ሰው ይሞታል። እሺ ጥያቄ ላይ ቀጥል። ጀዛከላሁ ኸይራን ሀቢ። ወአለይኩም ሰላም። እሺ መርሐባ ወያክ። ጥያቄ ላይ ቀጥል። ጥያቄ ያላችሁ የገባችሁ ልጆች ሰላም አለይኩም። ሁሱ አለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ሰላት ስንሰግድ ለምሳሌ ስራ ምናምን ነገር ያስቸኩለናል እና በጊዜ በወቅቱ ቶሎ ቶሎ መስገድ ነው አፍጥነን መስገድ ነው የሚወደደው ወይስ ትንሽ ዘግየት ብለን ረጋ ብለን መስገድ ነው? የትኛው ይሻላል? ጊዜውን ጠብቃችሁ ረጋ ብላችሁ መስገድ። الطمأنينة في أداء جميع الأركان ركن من أركان الصلاة، وأركان الصلاة هي 14. من ترك ركنا من أركان الصلاة متعمدا فصلاته باطلة. كصلاة أسرارات مأذنات مكاكل عندنا ومندنا صلاة بمتسجد جزيرة قبل مسكرنا. هين عند من ركن يتوسط أسرارات صلاة يوم البلاد. ولذلك جاء رجل إلى النبي صلى الله عليه وسلم وقد فاتته الصلاة فقام يصلي، كان النبي صلى الله عليه وسلم يراه أمامه. فبعدما سلم جاء النبي صلى الله عليه وسلم وقال يا رسول الله، وقال السلام عليك يا رسول الله، فرد عليه النبي صلى الله عليه وسلم التحية وقال له وعليكم السلام، فقال ارجع فصلي فإنك لم تصلي. عند سود النبي صلى الله عليه وسلم قال متى صلاة الفوت نبر، النبي صلى الله عليه وسلم ደግሞ እያስተማሩ ነበር።
በዚህ ጊዜ ሰው መጣና ሰላም አለይኩም አላቸው። ሰግዶ መጥቶ እያዩት ነበር። በጣም ፈጥኖ ስለነበር ነብዩ ሰለላሁ ዐለይሂ ወሰለም ወአለይኩም ሰላም ካሉት በኋላ እርጃ ፈሰሊ ፈኢነከ ለም ትሰሊ አሉት። ሂድና እንደገና ስገድ አልሰገድክምና አሉት። فعاد فصلى ورجع وقال السلام عليك يا رسول الله فرد عليه التحية قال له عليكم السلام فقال له ارجع فصلى فإنك لم تصلي ولما تهيد السجد ومتنا السلام عليكم አላቸው። ወአለይኩም ሰላም ካሉት በኋላ አልሰገድክምና ሂድ እንደገና ተመለሰ ስገድ አሉት። አሁንም ለሶስተኛ ጊዜ ሄደ ተመለሰ። ሰግዶ መጣና ሰላም አለይኩም አላቸው። ወአለይኩም ሰላም ካሉት በኋላ እርጅዕ ፈሰሊ ፈኢነከ ለም ትሰሊ አሉት። አሁን ሄደና ተመለሰ ስገድ አልሰገድክምና አሉት። በአራተኛው ምን አለ? فقال في الرابع يا والذي بعثك بالحق لا أحسن غير هذا فعلمني በዚያ በእውነት በላከህ በጌታ በአላህ ስም እላለሁኝ ከዚህ የበለጠ አሳብሬ መስገድ አልችልም፣ እባክዎትን ያስተምሩኝ ስህተቴን አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ቁጭ አደረጉትና ስህተቱን ነገሩት። ስህተቱ ምንድነው? አንዲት ነች። እሱም ምንድነው? መፍጠን በሶላቱ ላይ አለመረጋጋት፣ عدم الطمأنينة في أداء الصلاة። በጣም ጠቅ አድርገው ነው ሰግደው የመጣው። ነብዩ ሰለላሁ ዐለይሂ ወሰለም መፍጠኑ እንደሆነ ስህተቱ ረጋ ብሎ መስገድ እንዳለበት አስተማሩት። ከዚያም በኋላ ከባድ ሐዲስን ተናገሩ። وقال النبي صلى الله عليه وسلم ويأتي الرجل يوم القيامة وقد صلى 60 سنة لكن لم تقبل له صلاة فلعله يتم ركوعها ولا يتم سجودها ولعله يتم سجودها ولا يتم ركوعها የተንሳኤ ቀን አንዳንድ ሰዎች ይመጣሉ አሉ። እነዚያም ሰዎች ለ60 ዓመት ለ70 ዓመት ያክል ከዚያ በላይ ሰግደው ይሆናል። ነገር ግን አንዲት ሶላታቸው እንኳን ተቀባይነት ሳያገኙ ነው የሚመጡት። ምክንያታቸው ምናልባት ሩኩዕን ረጋ ብለው ሰርተው ስጁዱን ፈጥነው አልፈውት ሊሆን ይችላል። ወይንም ሩኩዕን ፈጥነው አልፈው ስጁዱን ረጋ ብለው ሰርተው ሊሆን ይችላል። ባለመረጋጋታቸው ሶላታቸውን ሁሉ ውድቅ ሆኖባቸው ይመጣሉ። እያቸዋል። ስለዚህ ሶላትን በምትሰግዱ ጊዜ ረጋ ብላችሁ መስገድ ይሄ ነው። እሺ ከአላህ ፊት እንደቆማችሁ አስተውሉ። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ إذا قام العبد يصلي فإنما يناجي ربه فلينظر أحدكم من يناجي አሉ። አንዳችሁ ሶላትን ለመስገድ በሚቆም ጊዜ ከጌታው ከአላህ ጋር ንግግር እያደረገ ነው። ማንን እንደምታናገሩ አስተውሉ፣ ልብ በሉ አሉ። ከአንድ ንጉሥ ፊት ትቆማላችሁ ቢባል ነገ ቀጠሮ አላችሁ ቢባል ከዶክተር አብይ ፊት እንዴት ነው? ምን ልናገረው ነው? ምን ልለው ነው? ተዘጋጅታችሁ ምናልባት እንቅልፍ ላትተኛ ትችላለህ። ያን ያሰብክ የምትናገረው ከሄድክም በኋላ ወደ ግራ ወደ ቀኝ ትዟዟርም ምን እንደሚል ቃላቶችን ሁሉ ትከታተላለህ። ምን እንደምትመልስ ታዘጋጃለህ። ወሊላሂ አልመሰሉል አዕላ ለአላህ ከዚህ በላይ ትልቅ ነው ምሳሌው። ሰማይና ምድርን ከፈጠረው ከአምላክ ፊት ልትቆም በሆነህን አስብ። ሶላት ልትሰግድ በምትሄድ ጊዜ ሰለፎች ወደ ሶላት ከመሄዳቸው በፊት የነበራቸውን ሁኔታ ሲገልጹት የነሱ ያዩአቸው የዓይን እማኞች በጣም ትገረማላችሁ። ከነብዩ ሰለላሁ ዐለይሂ ወሰለም የልጅ ልጆች መካከል አንደኛው ዘይኑል ዓቢዲን ውዱ ሲያደርግ ጊዜ እጁ ይንቀጠቀጥ ነበር፣ ከእጁም ላይ የውዱ ማድረጊያው ይወድቅ ነበር አሉ። ምን ሆነህ ነው? ታማሃል ወይ ተብሎ ሲጠየቅ አልታመምኩም፣ ምንም አልሆንኩም፣ ግን ውዱ እንደጨረስኩኝ ከዓለማቱ ጌታ ፊት ልቆም እኮ ነው። እናንተ ከንጉሶቻችሁ ፊት ትቆማላችሁ ብትባሉ ነው አይደል የምትደነግጡት? ለእኔ ደግሞ ከዓለማቱ ጌታ ፊት መቆሜ ነው እያለ ይናገር ነበር። ይሄ እኛ ምንም አይመስለኝ፣ እንቆማለን፣ ምናልባት ሌላ ሀሳብ ውስጥ እንሄዳለን እየሰገድን፣ ወይም ደግሞ ቶሎ ሰግደን መሄዳችን ነው የምናስበው። إذا قام العبد يصلي فإنما يناجي ربه فلينظر أحدكم من يناجي አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንዳችሁ ሶላት ለመስገድ በሚቆም ጊዜ ከአላህ ጋር ንግግር ሊያደርግ ነው። ስለዚህ ማን እንደምታናገሩ ቆም ብላችሁ አስተውሏል። ያ ነው በሶላት ውስጥ ኹሹዕ እንዲኖራችሁ፣ ለአላህ ፍራቻ እንዲኖራችሁ፣ ወይንም ለሶላታችሁ ትልቅ ቦታ እንዲኖራችሁ ከፈለጋችሁ አንደኛ ይሄንን ማሰብ ነው። ሶላት ለመስገድ ወደ መስጂድ ስትገባ ጊዜ ከጌታ ከአላህ ጋር ንግግር ማድረግ ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን እንደምንነጋገር ሁሉ እርሱም እንደሚመልስልን ሐዲስ ላይ ተናግረዋል። ያንን ማወቅ፣ የምትቀሩትን ሱረቱል ፋቲሃን በተለይ ማወቅ፣ ሩኩዕ ላይ የምትሉትን፣ ስጁድ ላይ የምትሉትን፣ በስጁዶች መካከል የምትሉትን፣ ተህያቱ ላይ የምትሉትን ያን ሁሉ ትርጉሙን ማወቅ ታቻው። ቢያንስ ሱረቱል ፋቲሃን ትርጉሙን አንብቡና ስትሰግዱ ጊዜ ያንን ማስተንተን ለሶላቱ ኹሹዕ እንዲኖራችሁ ይጋብዛችኋል። ከዚህ አላህ የሚመልስልንስ ምንድነው የሚለው ልታውቁ ይገባል። ከመጀመሪያው ጀምሬ የሶላትን ትርጉሞችን እንገራችሁ። እሺ የመጀመሪያው ምንድነው? ተክቢረቱል ኢሕራም። ሶላት በምትሰግዱ ጊዜ አላሁ አክበር የምትሉት ተክቢረቱል ኢሕራም ተብሎ ይጠራል። سمي بتكبيرة الإحرام لأنه حرم جميع الأشياء التي كنا نعملها قبل الصلاة. تكبيرة الإحرام كل النجر أرمي ما درجة هنا تكبيرة مالتنا بزي تسيّر من بتمكنات من دنا وكتبارة كسولاتك أسنسرات ينبروا نجراتك كله يكبر هنا تكبيرة ينسلون من إنسرا نبر
ከጎን ለጎን እናወራ ነበር፣ አይቻልም። እንበላ ነበር፣ አይቻልም። እንጠጣ ነበር፣ አይቻልም። አያቸው አይደለ? ያን ሁሉ ነገራቶችና ሌላ ነገራቶች እርም አድርጎ ለአንዱ አምላክ ለጌታ ለአላህ ሱብሓነሁ ወተዓላ አምልኮን ለመስራት ያስጀመረ የሆነ የተክቢር አይነት ስለሆነ ተክቢረቱል ኢሕራም ተብሎ ተጠራ። አላሁ አክበር የምትሉት ነው። ምን ማለት ነው አላሁ አክበር ማለት? አላሁ አክበር አይ አነ አላህ አክበር ሚን ኩል ከቢር፣ አላህ ትልቅ ብለን ከምናስባቸው ነገራቶች ሁሉ ታላቅ የሆነ አምላክ ነው። በምኑ ዛትን ወሲፈተን፣ በማንነቱም በምንነቱም እርሱ ከሁሉ በላይ የሆነ አምላክ ነው ማለት ነው። ከዚያ በኋላ ዱዓ አልእስቲፍታህ አለ። ሱብሓነከ አላሁመ ወቢሐምዲከ ተባረከ እስሙከ ወተዓላ ጀዱከ ወላ ኢላሃ ገይሩከ የሚለው። ከዚያ በኋላ አዑዙ ቢላሂ ሚነ ሸይጣኒ ረጂም ቢስሚላሂ ረሕማኒ ረሒም ትላላችሁ። ከዚያ ሱረቱል ፋቲሃን ትቀራላችሁ። ይረቻል ያን ሱብሓነክ ማለት ጥራት ይገባህ ከጉድለት ሁሉ ማለት ነው። በእርሱ ላይ የተለጠፉ ከሃዲያኖች የለጠፏቸው ጉድለቶች ሁሉ አሉ። ከነዚያ ሁሉ የጠራህ የጸዳህ ነህ አንተ መለኮት ብቻ ነህ። በአንተ ላይ ፍጥረታት የለጠፉብህ ሁሉ እንዳለ ከዚያ የጸዳህ የጠራህ ነህ። ከአጋሮች ሁሉ የጠራህ ነህ። ወፈቻው ወቢሐምዲክ ምስጋና ለአንተ ብቻ ይገባ ማለት ነው። አምላክ አላህ የዋለልህን ጸጋ የዛን እያስታወስክ የዚያ ሁሉ ባለቤት ነው እና እርሱ በአንተ ላይ የዋለልህን ሁሉ ለዚያ ሁሉ ምስጋና ይገባ እያልክ እየተናገርክ ነው። ወተባረከ እስሙከ ስምህ የተባረከ የሆንክ አምላክ ማለት ነው። በስሞቹ በረከት ይገኛል ከአላህ ሱብሓነሁ ወተዓላ ዘንድ። ወሊላሂል አስማኡል ሑስና ፈድዑሁ ቢሃ፣ ለእኔ ጥሩ ጥሩ ስሞች አሉኝ በእነርሱ ብቻ ለምኑኝ እያለ ይናገራል። ወተዓላ ጀዱክ ወላ ኢላሃ ገይሩህ፣ ክብርና ልቃና ከፍ ያለ የሆንክ ከአንተ ውጭ ሌላ አምላክ የሌለ አምላክ የሆንክ ብላችሁ ትናገራላችሁ። ይህ ነው ዱዓ አልእስቲፍታህ ትርጉሙ። ሱብሓነከ አላሁመ ወቢሐምዲክ ወተባረከ እስሙከ ወተዓላ ጀዱከ ወላ ኢላሃ ገይሩክ። ከዚያ በኋላ አዑዙ ቢላሂ ሚነ ሸይጣኒ ረጂም ትላላችሁ። ምን ማለት ነው? ለምንድን ነው ይሄን የምንለው? ምክንያቱም አላህ በሱረቱ ነሕል ላይ ፈኢዛ ቀረእተል ቁርአነ ፈስተዒዝ ቢላሂ ሚነ ሸይጣኒ ረጂም ስላለ ቁርአንን መቅራት በምትፈልግ ጊዜ ከእርጉሙ ሰይጣን ተንኮል በጌታ በአላህ ተጠበቅ ይላል። ስለዚህ እንላለን ልንቀራ ስለሆነ አዑዙ ቢላሂ በአላህ እጠበቃለሁ ሚነ ሸይጣኒ ረጂም ከእርጉሙ ሰይጣን ተንኮልና ሴራ በአላህ እጠበቃለሁ ትላላችሁ። ቢስሚላሂ ረሕማኒ ረሒም ትላላችሁ። ቀጥላችሁ እጅግ በጣም ሩህሩህና አዛኝ በሆነው በአምላኬ በአላህ ስም እጀምራለሁኝ ማለት ነው። ከዚያ አልሐምዱሊላሂ ረቢል ዓለሚን ትላላችሁ። ምስጋና ለዓለማቱ ጌታ ለአላህ ይገባ ትላላችሁ። በዚህም ጊዜ የዋለላችሁን ጸጋ ሁሉ በዚህ ዓለም ላይ በእናንተም ላይ ያንን ታስታውሳላችሁ። ስንት ጸጋ ውሎላችኋል? ያንን ሁሉ ጸጋ በእናንተ ላይ የዋለውን ታስታውሳላችሁ። ዝም ብሎ ፊደሉን ማንበብ ብቻ አይደለም ያ ጀማዓ። አልሐምዱሊላሂ ረቢል ዓለሚን ስትሉ ከዚያ እናንተን የሚመልስላችሁን መልስ አለ ብለው ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ የነገሩን አለ። ያንን ታስተውላላችሁ። ምንድነው የሚለው አላህ? አልሐምዱሊላሂ ረቢል ዓለሚን ስትሉ ሐመደኒ ዓብዲ ብሎ አላህ ለሰማይ መላእክቶች ሁሉ ይነግራቸዋል አሉ። እነሆ ባሪያዬ ያመሰገነኝ ይላቸዋል። የአንተ ስም በመላእክቶች ዘንድ እየተወሳ ነው። ይወጣል አይደል? ማን ነው የሚያወሳው? አምላክ አላህ ሱብሓነሁ ወተዓላ። ከማን ዘንድ? ጻድቅ ከሆኑ መላእክቶች ዘንድ። ይሄ ላንተ ትልቅ ክብር መሆኑ የዛኔ ይሰማል። እዛቻ አልሐምዱሊላሂ ረቢል ዓለሚን ትላለህ። ምስጋና ለዓለማቱ ጌታ ለአላህ ይገባ እያልክ ነው። ሐመደኒ ዓብዲ ይላል አላህ። እነሆ ባሪያዬ ያመሰገነኝ ይላቸዋል። አርረሕማን አርረሒም ትላለህ። ቀጥለህ እጅግ በጣም ሩህሩህና አዛኝ የሆንክ አምላክ አላህ ምን ይላል? አስና ዐለየ ዓብዲ እነሆ ባሪያዬ አወደሰኝ ይላል። ተመልከቱ ቁርአን አጀማመሩ መጀመሪያ እርሱ የዓለማቱ ጌታ መሆኑን እንድታምንና የዚህ ዓለም ሁሉ እንዳለ በእርሱ ጸጋ እንደሚኖር ለዚያ ሁሉ ሊመሰገን እንደሚገባ ያስተምራል ቁርአን። ከዚያ ቀጥሎ የአምላክን ባህሪውስ ምንድን ነው የሚለውን ይነግራል። እጅግ በጣም ሩህሩህና አዛኝ የሆነ አምላክ ማለት ነው። الرحمن أي رحمة عامة للكافر وللمؤمن وللخلائق جميعا رحمن የሚለው ባህሪው የአላህ ባህሪ ለፍጥረት ሁሉ የሚያዝንበት የሆነ ባህሪው ነው። አማኝ የለ፣ ከሃዲ የለ፣ ሰው የለ፣ እንስሳት የለ፣ አዋፋት የለ፣ በእርሱ ዝነት ነው የሚኖረው። አዛኝ ባይሆን ኑሮ አንዲት ከሃዲ ምድር ላይ አይኖራትም ነበር። ተራርጎ ያጠፋዋል። ይታችኋል አይደል? ያ አምላክ አላህ ሱብሓነሁ ወተዓላ ለፍጥረታት ሁሉ የሚያዝንበት ባህሪው አለ። الرحمن ተብሎ ይጠራል። الرحيم أي رحمته الخاصة للمؤمنين لذلك قال سبحانه وتعالى وكان بالمؤمنين رحيما رحيم የሚለው ደግሞ ለአማኞች ብቻ የሚያዝንበት ባህሪው ነው። ይታችኋል ወካነ ቢልሙእሚኒነ ረሒማ። ስለዚህ አንተ እጅግ በጣም ሩህሩህና አዛኝ የሆንክ አምላክ ነህ ስትሉ ጊዜ አስና ዐለየ ዓብዲ ይላል አላህ። እነሆ ባሪያዬ አወደሰኝ፣ መገለጫዬን ባህሪያቶችን እየገለጸ ብሎ ይናገራል ለመላእክቶች። ማሊክ የውሚዲን ትላላችሁ። ከዚያ በኋላ አንተ የፍርዱ ቀን ባለቤት የሆንክ አምላክ ሆይ ትላላችሁ።
የዛኔ የፍርዱን ቀን ታስታውሳላችሁ ጭንቅላታችሁ። ያ ማለት ከሞት በኋላ ሰዎች ለፍርድ ቀን የሚቆሙበት አለ ከአምላክ ፊት የውመ የቁሙ ናሱ ሊረቢል ዓለሚን ያለ ለዓለማት ጌታ ሰዎች የሚቆሙበት ቀን ለ50 ሺህ ሰዎች እንደሚቆሙ ያንን ጊዜ ታስታውሳላችሁ። የዛኔ የፍርዱ ቀን ባለቤት ማን ነው? ከእርሱ ፊት ቆመህ እየለመንከው ነው፣ እያናገርከው ነው፣ የምትፈልገውን ጠይቀህ ይዛኔ ያቻ ማሊክ የውሚዲን። ከዛ ምን ይላችኋል አሉ መጀደኒ ዓብዲ እነሆ ባሪያዬ አላቀኝ። ከዚያም ትላላችሁ ኢያከ ነዕቡዱ ወኢያከ ነስተዒን አንተን ብቻ እንገዛለን በአንተን ብቻ እንታገዛለን ትላላችሁ። ማንኛውንም የአምልኮ ስርዓት ለአላህ ብቻ ነው የምትሰራው። ይሄን ቃል እየገባህ ነው። አላህ ምን ይላል? هذا عهد بيني وبين عبدي ይላል። ይህ በእኔና በባሪያዬ መካከል ያለ ቃል ኪዳን ነው። እነሆ ባሪያዬ እኔን እንጂ ሌላን ማንንም እንደማይገዛ ቃል እየገባ ነው። መታገዝን ሲፈልግ በእኔ እንጂ በማንም ፍጥረታት እንደማይታገዝ ቃል እየገባ ይላል። ሰው ከአላህ ጋር ቃል ከገባ በኋላ ከእርሱ ፊት ቆሞ ከአንተ ውጭ ሌላ ማንንም አልገዛም ብሎ እንዴት ነው ከወጣ በኋላ ከአላህ ውጭ ሌላን አካል ሊገዛና ሊጠራ ሊለምን የሚችለው? ቃል ኪዳኑን እየበላ ነው ይሄ ሰው። ከአላህ ጋር ቃል እየገባችሁ ነው በየቀኑ ከአንተ ውጭ ሌላ ማንንም ላልገዛ لا أخرف شيئا من أنواع العبادة لغيرك يا الله كأنت وجه لله لمن أكل يملك سرعة لا سرى لك قال يقبهم فكيف تدعو غير الله بعد ما خرجت من الصلاة كصلاة كنتها بخلا نديرك الله لله لك على تتطرر بفزوم يهين قال يقبك الله فيت يهين قال بدن باستولو قال يقبا كصلاة وتو كالله وجه لله أكل بيموت يتطرر نبي بيهون ملائكة بيهون صادق بيهون يفلقنا أكل بيهون لأنهم لك لا أنت بتشان قزال له يا وإياك نستعين. النبي صلى الله عليه وسلم حديث لا يمنعه إذا سألت فاسأل الله وإذا استعنت فاستعن بالله. ما تأيك ستفلق الله بتشا تأيك بتاجزم ستفلق بأنه الله بتشا تاجزه. نبياتك كأملاك قرب بتشا من يستهسرت. كمان لم كفترة كرا يستهسرون. اهدنا الصراط المستقيم ترى الله كذابه كذبوها لا يالله ودقمه من دنو لراسه صلوت إياه الركنه اهدنا بمعنى ثبتنا على الصراط المستقيم. بكتتين يوجد على لي أسنان يراشون. صراط الذين أنعمت عليهم ما هي كتتنيا من قريتنيا وكتبالا የነብያቶች መንገድ ነው ሌላ አይደለም። እኛ ዘንድ የጽድቅ መንገድ ብለን የምናምነው ነብያቶች የሄዱበት መንገድ ነው፣ ሌላ መንገድ በፍጹም አይደለም። ምክንያቱም አምላክ በእነርሱ ላይ ነውና ቅኑን መንገድ ያወረደው። صراط الذين أنعمت عليهم እነዚያን ጸጋህን ወሌታን የዋልክባቸው ጸጋህን የዋልክባቸው የሆኑ የመልካም ባሪያዎችን መንገድ ማናቸው? الله بالقرآن لا يسناقر ومن يطع الله والرسول فأولئك مع الذين أنعم الله عليهم من النبيين والصديقين والشهداء والصالحين غير المغضوب عليهم ولا الضالين. كان الزكاة تقول تعباتشونا كتم بموت سوتش منقر وجه هناون النزيان نبيات كنون منقر ريتشا مران بلاشو وينم النرس منقر لا أصلا بلاشو تلمن تعالاشو يزاني آمين تلالاشو آمين مالتنا اللهم استجب دعاءنا مالتنا قيتاشنا الله ويهن سلوتاشنا تقبلنا مالتنا فزي الله من إلى الله له هذا لعبدي ولعبدي ما سأل يهل باريا يطيقني ጥያቄ ባሪያ ደግሞ ነው የጠየቀኝን ሰጥቻለሁ ምስክሮች ናቸውና አንተ መላእክቶች ይላቸዋል። በዚህ ዘካ የሱረቱል ፋቲሃ ጨረሳችሁ። ቀጣይ ወዴት ትሄዳላችሁ? ሌላ ሱራ ትቀራላችሁ። ሱረቱል ኢኽላስ ሊሆን ይችላል። ደስ ያላችሁን ሱራ ትቀራላችሁ። ወተቻ ሱረቱል ኢኽላስን ትቀራላችሁ። ለምሳሌ የሱን ትርጉም በጥቂቱ እንገራችሁ። ስለ ሶላት ነው እያወራን ያለነው። ለናሙናነት ያክል ሁለት ሱራዎችን አንስተን አጫጭር ሱራዎችን ትርጉማቸውን እንወቃቸው። ሌላውን ተማሩ። አቅራቢያችሁ መስጂድ ካለው እዛ ኢስላማዊ ትምህርቶችን ከሰሩ ተማሩ። ስለ ቁርአን ስለ ሐዲስ በደንብ እወቁ። አምላክ በእናንተ በነብዩ ሰለላሁ ዐለይሂ ወሰለም በኩል ለሰው ዘር ያወረደውን መለኮታዊ ቃል ጠብቆላቸዋል። ቃል ገብቷን እንደሚጠብቀው እስከ ዘመን ፍጻሜ በእናንተ ላይ ያለው ምንድነው? ሄዶ መማር ብቻ ነው። ወጣቸው እሺ ሱረቱል ኢኽላስ ምን ማለት ነው? ትርጉሙ ለምሳሌ ይሄ ቁርአን አንቀጽ ወረደ ሰበቡ ምን ነበር? እሱ ይቅርታ እሺ አፎን ልጁን አወራሁትና ሻሃዳ መያዝ ፈልጎ ነበርና አንድ ቁጥር ይጻፍ አስገቡትና ሻሃዳ ሲይዘው መልካም። እሺ አንድ ቁጥር ይጻፍና አድሚኖች አስገቡ። ዳኒ ለኮፍተ ተቆበረ ሲያጎልቸኒ እሺ ይጻፍና አድሚኖች ተከታትላቸው አስገቡ። ቅድም ገብቶ እዚህ የነበረ ክርስቲያን ልጅ ነው። እሺ ሱረቱል ፋቲሃን እንቀጥል። ሱረቱል ፋቲሃ ማነው? ሱረቱል ኢኽላስ ከትርጉሙ እንነሳ። ኢኽላስ لماذا سميت بسورة الإخلاص؟
የኢኽላስ ምዕራፍ። ኢኽላስ ማለት ነው ለምንስ በዚህ ተሰየመች? ኢኽላስ ማለት የምታጠራ ወይንም አጥሪዋ ማለት ነው። لأنها تخلص الله سبحانه وتعالى من الشرك الله من الشريك كأجر كله يمتهترانا يمتهنسا ስለሆነች የአላህ ስብሓነሁ ወተዓላ አንድነትና ብቸኝነት በማንነቱም በምንነቱም ማንም ማጋር እንደሌለው የገለጸች ምዕራፍ ስለሆነች ሱረቱል ኢኽላስ የማጥራት ምዕራፍ የማንሳት የማጥራት ምዕራፍ ተብላ ተጠራች። አቻ ከመጀመሪያው እንነሳ። ቁል ሁወ አላሁ አሐድ በል እርሱ አላህ አንድ ነው። አላሁ ሰመድ አላህ የባሪያዎቹ ሁሉ መጠጊያ ነው። ለም የሊድ ወለም ዩለድ አልወለደም አልተወለደም። ወለም የኩን ለሁ ኩፉወን አሐድ ለእርሱ አንድም እንኳን ቢጤ የለውም። ለምን ወረደ ከተባለ በነብዩ ሰለላሁ ዐለይሂ ወሰለም ዘንድ ዘመን የመጽሐፉ ባለቤቶች መጥተው ጠየቋቸው። እስኪ ሙሐመድን ስለሚጠራና አምላክ ባህሪን ጠይቀው ተባብለው መጡ። ሲፍ ለና ረበከ ያ ሙሐመድ አሏቸው። ሙሐመድ እስኪ ጌታህን ገለጽልን እንወቀው አሏቸው። ጌታህን እንወቀው ገለጽልን። በዚህ ጊዜ አላህ ስብሓነሁ ወተዓላ የሰዎችን ማንነት አይቶ ነው መልሱን የሚያወርድላቸው ለእነሱ ተስማሚ በሆነ መንገድ። እነዚህ ሰዎች አምላክን አንድም ሶስትም ነው ብሎ የሚያምኑ ሰዎች ናቸው። ስለዚህ ምን ማናገር አለበት? አላህ ይሄንን ስህተታቸውን ማረም አለበት። የመጀመሪያው ያወረደላቸው ምንድነው? ቁል ሁወ አላሁ አሐድ በል እርሱ አላህ አንድ ነው በላቸው። በማንነቱም በምንነቱም አንድም ሶስትም አይደለም እናንተ እንደምታስቡት ነው። አያችሁ አይደል? አንድ ብቻ ነው እርሱ በላቸው። ቀጣይ ምን መመለስ አለበት? ከአላህ ከአንዱ አምላክ ውጭ እነዚህ ሰዎች ሌላ ፍጥረታትን መጠጊያ አድርገው ይዘዋል። መላእክትንና ጻድቃን፣ ቅዱሳን፣ ሌሎችንም መሲሁን፣ ገብርኤልን፣ ሚካኤልን ሌሎችንም የያዙ ሰዎች ናቸው። አያችሁ። ስለዚህ አላህ ምን አላቸው? ቀጥሎ የሁላችሁ የሁሉም መጠጊያ እኔ ነኝ ሌላ ማንም የለም በላቸው። ደግሞ አለ አላሁ ሶመድ አይ መልጀኡል ዒባድ የባሪያዎቹ ሁሉ መጠጊያ እርሱ ራሱ የአንድ አምላክ ብቻ ነው በላቸው። ወደ ገብርኤልም ወደ ሚካኤልም ወደ ማርያምም ወደ መሲሁም ወደ ማንም ጻድቃን ቅዱሳን አያስፈልጋችሁ ይባላቸዋል። ከዚህ አስቀጥሎ እነዚህ ሰዎች ሌላ ምን እምነት አላቸው? የእምነት መሰረታቸውን አንስቶ ነው እየመለሰላቸው ያለው። ቀጥሎ ሌላ ምን አላቸው እነዚህ ሰዎች? አምላክ ወልዷል ተወልዷል ብለው ያምናሉ። ወላድ ያለ ተወላድ ያለ ወልድ። ስለዚህ በአምላክ መካከል በእነርሱ ዘንድ ወላድና ተወላድ የሚባል ነገር አለ። ይሄን አላህ Subhanahu Wa Ta'ala ስህተት እንደሆነ ሊያረጋግጥላቸው ለሚየደው ይላዳላቸው። እናንተ እንደምታስቡት አምላክ አልወለደም አልተወለደም ማለታቸው ይሄ በእርሱ ዘንድ የሚሰራ አይደለም። ቀጥሎ እነዚህ ሰዎች ምን ብለው ያምናሉ? ለአምላክ ቢጤዎች ያሏቸው ቢጤ ያለው ብለው ያምናሉ። በመለኮት የሚጋሩት አካሎች አሉ፣ ወልድና መንፈስ ቅዱስ። ስለዚህ አንዱ አምላክ ብቻውን አይደለም ብለው ያምናሉ። ተመልከቱ። ስለዚህ አላህ ምን አላቸው? ወለም የኩን ለሁ ኩፉወን አሐድ ለእርሱ አንድም እንኳን ቢጤ የለውም። ወልድና መንፈስ ቅዱስ እንኳን ሂሳብ የለውም። ያታቸው አራቱም እንዳለ አናቅጾች መሰረታዊ የክርስትና እምነትን የሚያስረዱ ነው። እሱ መጥተዋልና ዳኒ ነብዩ እንደሳ ዳኒ እሺ፣ ልጆች ታባርጉ። እሺ፣ ገስት ላይ ሰው እንትና አያሳይ። ዳኒ የዱበቹ እንደሰ ነው ዱብቹ እንደሳ እሺ ኢስላሙማ ከቀበልቱ ነምኒ ሲደርክሲሰ ጅራ ኢስላሙማ ሃይማኖቲ ኢስላሙማ ከቀበልቱ ነምኒ ሲደርክሲሰ ጅራ ይቻላል። ቁርአን ባይን ታይተር ማለት ነው። ያተገሩ ወኒ ናንገል ዴንጀር ወስከሰት ገሩ ተና ይቀያዱ ጅራ ኦኬ አማ ሻሃዳ ቀበቹ ወርባድ ደሞ በርኖተ በረቹ ወርባድ እችን ጅራንቲ ወንቲ ላግን ደረንተ ተወሰለት ተሰን ወተነሱ ወተነ ተሰረት ተሰን መንገድ ወጂ ተሰን ዲታ ተነወደ ሳፍና ወሰይ ጋፊ ዱ ይፈን ቢሳ
ifanaaf hin taane hin jiramte wanti koo sanarratti as keessa gaafa inni fi jireenyi gaariin jiraatu yookaan islaamummaa kana keessa hin jiraatu kan jedhu tokkoffaa kanaadha. Inni lammaffaa immoo akkaataa fakkeenyaa fi assalaamu alaikum mubaarak wanti kana dandeettii isaa akkamittiin qabaadha jechuudha inni illee jirame kanaaf. Yommuu islaamummaa keessa galtu wanni hunda siif laaffata. Timirtii ati barbaaddallee barachuu dandeessa. Timirtii ati barbaaddu hunda ni baratta. Okay. Kasi inni biramoo fakkeenyaaf gaafa shahaadatan qabatamu nama kung kamu Oke, isa deebisu akkam jetta? korban ya keessa garas nama berarti korban narah. Tole keessaan na dubbisi tole. Eshi usul podo malisana asii kun bukan. Habibi ቀጥል عفوا مرحبا حشي ጥያቄ ያለው ይቀጥል ከጨረሳችሁ ለሌሎች ቦታ እንልቀቅላችሁ ከታች ያላችሁ ጥያቄ አላችሁ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أستاذ منين؟ الحمد لله. ما شاء الله الله يبارك. أستاذ ينادي ጥያቄ ትዳር መስረት ነው። اسم መሰለኝ ኒካ ስትስር አመት ይሆናል። ደግሞ ያለምንም ምክንያት እምቢ አልኩት እንዴት ይታያል? ኒካ ሳይታሰር አመት ይሆናል። ደግሞ እምቢ አልኩት ማለት ኒካ ከሰረ በኋላ እምቢ አልኩት ደግሞ ያለምንም ምክንያት ማለት ነው። ኦኬ እና አሁን ተለያይታችኋል? እኔ አረብ ሀገር ነው ያለው እሱ ይባላል። አሁን ምን ፈልገሽ ነው አንቺ? መቀጠል ነው ወይስ መለያየት? ለመለያየት። አንቺ ሳትፈልጊው ነበር ኒካ ያሰሩልሽ ቤተሰቦችሽ? እኔ ብዙ አልፈልግም፣ ቤተሰቦች ይፈልጋሉ። ሳትፈልጊው አንቺ ቤተሰቦች ኒካ አሰሩብሽ አይደለ? አንቺ ከሱ ጋር መኖር አትፈልጊም? እሺ አንደኛ ሴት ማን ነው ቤተሰብ ሴት ልጅን ያለ ፍላጎቷ አስገድዶ መዳር አይፈቀድም በእስላም። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ اذا اراد احدكم ان يزوج ابنته فليستاذنها له አንዳችሁ ሴት ልጁን መዳር ከፈለገ አደራ መጀመሪያ እሷን ያስፈቅዳታል። ሳትፈልግ አስገድዶ ለትዳር እንድትገባ ማድረግ አይቻልም። والمرأة تستأذن على النبي صلى الله عليه وسلم ሴት ልጅ ፈቃድ ትጠየቃለች በትዳሯ ላይ ብለው ተናገሩ። ሳትፈልግ አስገድዶ መዳር አይፈቀድም አይቻልም። የማትፈልገው ሰው አይታርም። ነብዩ ሰለላሁ ዐለይሂ ወሰለም አደራ ሴት ልጅን አስገድዳቸው እንዳትድሩ ብለው ተናግረዋል። በዚያ ጉዳይ እሷ ተገዳ ብትዳርና አልፈልግም ብትል ሐቅ አላት ወይ? አው ሐቅ አላት። ተገዳ ትኑር በየጠላቸው አይልም ኢስላም። ወደ ነብያችን ሰለላሁ ዐለይሂ ወሰለም ጋር አንዲት ሴት መጣችና አንተ የአላህ መልክተኛ ሆይ እኔ ባሌን ልወደው አልቻልኩም መለያየት እፈልጋለሁ አለች። ምክንያቱን ጠየቋት። ምክንያቱን ተናገረች። ሊያግባቧቸው ሞከሩ። እንዳው በፍጹም ልኖር አልችልም አለች። ነገ ከአላህ ፊት የባል ሐቅ አላሟላሽም ተብዬ እንዳልቀጣ ፈራለሁ እንደውም ስለዚህ ከተጠያቂነት ለመትረፍ ስል እኔ አልፈልግም ይሄን አለች። ነብዩ ሰለላሁ ዐለይሂ ወሰለም ሰውየው ጋር ሊያግባቧቸው ሞክረው ባልተስማሙ ጊዜ هل تردين له حديقته አላት። ሲያገባሽ ጊዜ ሰጠሽን ጥሎሽ ወይንም የአትክልት ስፍራ ነበረ ያን ትመልሽለታለሽ ማለት فقالت نعم أو ملسالله يعني هدي له الحديقة وطلقها له فاستلم الرجل الحديقة الذي أعطاها عندما تزوج بها بعد ذلك طلقها يتكلتن سفراسي سيدا سيقباش كزي ستاشن مهر ملشلتنا يفتشرت كذابوا هلا ستاشو ملس الله ما نفتح أهل لازم مسألة عن شيء انت دار الفلقم كارش سيقباش كزي ستاشتلوش كالا نزال ملشلت انت ما تفلق كونا تدار كذابوا هلا
እንዲፈታሽ ማድረግ። አልፈታም ካለ ሸሪዓ ፍርድ ቤት በመሄድ ወይንም ከአንቺ ካልተመቸሽ ለቤተሰብ ክሌና በመስጠት እነሱ ሸሪዓ ፍርድ ቤት ሄደው ኒካህን ያሰሩልሻል። እሺ ኦኬ አንተ ሰላገር ጥያቄ ያለ ቀጥል። እሺ ዛሬ ቀኑ ጁምዓ ነው። እስኪ ስለ ጁምዓ ቀን ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል የሚለውን ትንሽ እንመልከት። قال النبي صلى الله عليه وسلم إن من أفضل أيامكم عند الله يوم الجمعة فيه خلق آدم وفيه ادخل إلى الجنة وفيه اهبط إلى الأرض ولا تقوم الساعة إلا في يوم الجمعة فإذا كان يوم الجمعة وليلة الجمعة فأكثروا عليه الصلاة فيه فإنه من صلى علي صلاة واحدة صلى الله عليه بها 10 ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ከቀናቶች ሁሉ በላጭ ቀን ከአላህ ዘንድ ጁምዓ ቀን ነው አሉ። ለምን ከተባለ ከሰው ልጅ ጋር በጣም ብዙ ትስስሮች አሉት። አንደኛ አባታችሁ አደም የተፈጠረው በጁምዓ ቀን ነው አሉ። ሁለተኛ አባታችሁ አደም ወደ ጀነት እንዲገባ የተደረገው በጁምዓ ቀን ነው አሉ። ሶስተኛ አባታችሁ አደም ወደዚች ምድር የመጣበት ቀን በጁምዓ ቀን ነው አሉ። አራተኛ እቺ ዓለም የምትፈጸመው በጁምዓ ቀን እንጂ በሌላ ቀን አይደለም አሉ። ስለዚህም ቀጥሎ ምን አሉ? فإذا كان يوم الجمعة وليلة الجمعة فأكثروا علي من الصلاة فيه فإنه من صلى علي صلاة واحدة صلى الله عليه بها 10 በጁምዓ ቀንና የጁምዓ ሌሊት በሚሆኑም ጊዜ በእኔ ላይ አብዝታችሁ ሶላትን አውርዱ። በእኔ ላይ አንዲትን ሶላት ላወረደ ሰው አላህ በእርሱ ላይ 10 ሶላትን ያወርድለታልና አሉ። ሶላት ማለት ነው ማለት ነው ውዳሴ ማለት ነው። ውዳሴ አይ ሰናኡላህ ሱብሓነሁ ወተዓላ على النبي صلى الله عليه وسلم الله بنبي محمد صلى الله عليه وسلم لا يوداسون يصفنا إن الله وملائكته يصلون على النبي الله أن ملائكته برسوله بنبي محمد لا يوداسون يصفنا ثناء الله في على النبي صلى الله عليه وسلم هي الصلاة منه وأما إذا كانت من الملائكة أو من الإنس أو من الجن فإنها تكون الدعاء ليصلي الله سبحانه وتعالى على النبي صلى الله عليه وسلم ولذلك جاء رجل إلى النبي صلى الله عليه وسلم وقال يا رسول الله إن الله أمرنا أن نصلي ونسلم عليك كيف نصلي ونسلم عليك فقال له النبي صلى الله عليه وسلم قولوا اللهم صل وسلم على نبينا محمد كالله سبحانه وتعالى بالنبي صلى الله عليه وسلم لا وداس ياسفنا سيبال غزي ما أن صلاة وردات سيبال غزي ورساتشو لا وداسون ياسفن الله شوال ማለት ነው። ከእኛ ሶላት ሲባል እስከተባለ አምላካችን አላህ በነብዩ መሐመድ ላይ ውዳሴውን እንዲያሰፍን መማፀን ማለት ነው። ለዛቻ ለዚህ ማስረጃ አንድ ሰው ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጣ። አንተ የአላህ መልእክተኛ ሆይ አላህ በእርሱ ላይ ሶላት እንድናወርድ አዘውናል በቁርአን ላይ፣ እንዴት ነው ሶላት የምናወርደው አላቸው። ነብዩ ሰለላሁ ዐለይሂ ወሰለም መለሱለት፣ ሶላት ማውረድ ለኔ ስገዱ ማለት ነው? ላ አይደለም በሉ አሏቸው። አንደኛ ከዚህ የምንረዳው ንግግር እንጂ ስግደት አይደለም። ደርሳቸው በሉ ንግግር ነው። ምንድነው የምንለው? ወደ ማንስ ነው የምንለው? ወደ እኔ ሳይሆን ወደ አላህም ነው የምትሉት አሉ። ተመልከቱ፣ ወደ እርሳቸው አይደለም። በሉ ቁሉ አላሁመ ጌታችን አላህ ሆይ ሰሊ ወሰልም ዐለ ነቢና ሙሐመድ አምላካችን አላህ ሆይ በነቢያችን ሙሐመድ ላይ ውዳሴህንና ሰላምህን አስፈን ብላችሁ እርሱን ነው የምትጠይቁት ብለው መለሱ። ስለዚህ ይሄ ነው አላሁመ ሰሊ ወሰልም ዐለ ነቢና ሙሐመድ ባጭሩ። ወይንም ደግሞ ሰላት አልኢብራሂሚያ ተሕያቱ ላይ ስትቀሩ መጨረሻ ላይ የምትሉት ያን ረጅሙን ማለት ትችላላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም አቅረቡኩም ሚኒ መጅሊሰን የውመል ቂያማ አክሰሩኩም ዐለይሂ ሰላተን አሉ። የትንሣኤ ቀን ከሁላችሁም በላይ ለእኔ ቅርብ ሆኖ የሚቀመጠው ይበልጥ በእኔ ላይ ሰላትን ያወረደ ሰው ነው። ይሄ ነው ታዲያ በነቢያችን ሰለላሁ ዐለይሂ ወሰለም ላይ ውዳሴ ማስፈን ወይንም ሰላትና ሰላም ማውረድ የኛ ስራ ብቻ ነው ወይ? አይደለም፣ በፍጹም። የሰማይ ሰባቱ መላእክት ሁሉ በራሳቸው ላይ ሰላዋት ያወርዳሉ። ማስረጃ ኢነላሃ ወመላኢከተሁ ይሰሉና ዐለ ነቢይ፣ መላእክቱም ሁሉ በራሳቸው ላይ ውዳሴውን ያሰፍናል። እሺ ሌሎች እስከተባሉ ነቢያት ሁሉ ከኛ በፊት በሚያነሷቸው ጊዜ በእርሳቸው ላይ ሶላትን ያወርዱ ነበር። የዘመኑ ፍጻሜ ጊዜ ስለ እርሳቸው ነቢያት ሲናገሩ ሶላትን ያወርዳሉ። ማስረጃ አለው ከተባለ አዎ፣ ነቢዩላህ ዒሳ የትንሣኤ ቀን ይጠይቃል። የፍርዱ ቀን ሂድና ገነትን አስከፍተልን ሲባል ጊዜ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሂዱ እርሱ ነው የሚያስከፍተው ይላቸዋል። ላ ዩናዲህ ቢስሚል ሙጀረድ፣ ስማቸውን ብቻ ተናጠል እንዲህ አይጠራም። ለምን ከተባለ አላህ በቁርአን ላይ ይላል ላ ተጅዐሉ ዱዓአ ረሱል በይነኩም ከዱዓኢ ባዕዲኩም ባዕዳ፣ መልእክተኛውን ሙሐመድን ስትጠሩት አንዳችሁን ከፊላችሁ እንደሚጠራ አትጥሩት እያለ ይናገራል። አያችሁ፣
ይህን በቀደሙት ነቢያት ሁሉ አዟቸው ነበር። እርሳቸውም መላእክቶችም ልክ እንዲሁ አማኞች ሁሉ ይህን ያደርጋሉ። እሺ በሌሎች ነቢያቶችስ ላይ ሰላዋት ማውረድ እንችላለን ወይ ወደሚል ስንመጣ አዎ እንችላለን። ማስረጃ አለ ወይ? አዎ አለ። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ሰሉ ዐለል አንቢያኢ ወልሙርሰሊነ ሚን ቀብሊ ፈኢነ አላህ ቀድ አርሰለሁም ከማ አርሰለኒ አሉ። እርሳቸው የተሰጣቸውን ማዕረግ ለቀደሙትም ነቢያት አድርጉ ችግር የለውም ብለው ተናግረዋል። አያቸው ሰሉ ዐለል አንቢያኢ ወልሙርሰሊነ ሚን ቀብሊ ከእኔ በፊት በተላኩት ነቢያትና ላይ ሰላዋትን አውርደዋል። ፈኢነ አላህ ቀድ አርሰለሁም ከማ አርሰለኒ አላህ እኔን እንደላከኝ ሁሉ እነርሱንም ልኳቸዋልና ብለው ተናገሩ። እርሳቸው ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም በትምህርታቸው መካከል መቼም ነብያትን ያነሳሉ አይደለ? የዛኔ ሶላት ያወርዱላቸው ነበር ወይ? አዎ ያወርዱላቸው ነበር። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ብላሉ ኢነላህ ቀድ ረዘቀኒ ፊ ሃዚሂ ሌይላ ቢወለድን ፈሰመይቱሁ ቢስሚ አቢ ኢብራሂም ዐለይሂ ሰላም አሉ። እነሆ አምላኬ አላህ በዛሬዋ ሌሊት ወንድ ልጅ ለግሶኛል፣ ስሙንም በአባቴ በኢብራሂም ዐለይሂ ሰላም ስም ሰይሜዋለሁ አሉ። በሌላ ሐዲስ ላይ ኢብራሂም ሰለላሁ ዐለይሂ ወሰለም ብለው ያውቃሉ። ልክ እንዲሁ ስለ መሲሁ ትንቢትን እየተናገሩ ወደፊት መሲሁ ይመጣል እያሉ ከተናገሩ በኋላ ዒሳ ካሉ በኋላ ሰለላሁ ዐለይሂ ወሰለም ብለውለታል። በእርሱ ላይ የአላህ ውዳሴና ሰላም ይስፈንና ብለው ተናገሩ። ስለዚህ ለሌሎቹ ነቢያቶች ይህን ማለት ትችላላችሁ። ነቢ ሰለላሁ ዐለይሂ ወሰለም ለሌሎቹ ነቢያቶች ሰላዋትን አውርዱላቸው ብለው ተናግረዋል። ይህን ይመስላል። እሺ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። እኔ ኡስታዝ ቤተሰብ አሁን አንድ ትዳር ስትይዝ ቤተሰብ እናት አባት ባሉት ግዴታ መሆን አለበት። ልጁ ደግሞ ካፊር ነው። እኔ ግን አልወደውም። ቤተሰብ እሱን ካላገባሽ ከኛ አይደለሽ ማለት እኔ ደግሞ እሱን አላገባም። አንቺን ካገባ በኋላ ሰልማለሁ። እኔ ደግሞ ለምን አይሰልም ከሱ ውጭ ወጣለው እንጂ ከናንተ ወጣለው እንጂ ካፊርን አላገባም በማለት እንዴት ይታያል? ይሄ ማድረግ አይፈቅድላቸውም። ለነሱ አማኝ እንዲሆን ራሱ ይሄን ሰው ካላገባሽ ብሎ ማስገደድ አይችልም። ያን እነሱ የፈለጉትን ሰው ሳታገባ ብትቀር ሴት ልጅ ወንጀለኛ ትሆናለች ወይ? ወላጆች እንዳመጹ አትቆጠሩ። ልጆች አንዴ ታባድርጉ እየያዘ ነው በጣም አሽንዳ ነቢያት አላህ ተቀበለ እንጂ ወላ ተንተሩ መስኪና ሐታ ይነዛ ወላሂ ካርሶችን እስካላምንበት እንዳትገቡ። እሺ አንድ ሴት መጣችና ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ጠየቀች። ያ ረሱላህ إني أريد أن أتزوج فبماذا تنصحني عليه؟ فقال لها النبي صلى الله عليه وسلم إن وجدت رجلا صالحا فتزوجي وعلامة الصلاح هو الإيمان بالله سبحانه وتعالى ولذلك قال النبي صلى الله عليه وسلم إذا جاءكم من ترضون دينه وخلقه فزوجوه إلا تفعله تكون فتنة في الأرض وفساد عريض. አንዲት ሴት ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጣችና ጠየቀች። አንተ መልእክተኛ ሆይ እኔ ላገባ ፈልጋለሁ፣ ምን አይነት ባል እንዳገባ ይመክሩኛል አለች። ይሄ ጥያቄ ሁላችሁ ሴቶች ጥያቄ ነው መሆን ያለበት። አላህ ጀዛዋን ይክፈላት። ቀድማ ጠይቃላችኋለች ነብዩ ሰለላሁ ዐለይሂ ወሰለም ላገባ ፈልጋለሁ፣ ምን አይነት ባል ነው ግን እንዳገባ የሚመክሩኝ እርሱ አለች። ኢን ወጀድቲ ረጁለን ሷሊሐን ፈተዘወጂ አላት። መልካም ሰው በአላህ ትእዛዝ ላይ ቀጥ ያለ ሰው ካገኘሽ አግቢ አላት። አለቀ በቃ። የመልካምነት የመጀመሪያው ማረጋገጫ እምነት ነው፣ ኢማን ነው፣ ኢስላም ነው። ማስረጃ አለ ወይ? አዎ አለ። ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን አሉ? ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁሁ ኢላ ተፍዐሉሁ ተኩን ፊትነቱን ፊል አርድ ወፈሳዱን ዐሪድ። ዲኑንና ስነ ምግባሩን የምትወዱለት አይነት ሰው መጥቶ ልጃቸውን ለትዳር ከጠየቀ ዳሩት አሉ። ምንና ምኑን? ዲን። አያችሁ። ከዛ በኋላ አኽላቅ ስነ ምግባር የማስተዳደር ችሎታ እነዚህ ሁሉ መስፈርቶች ናቸው። ሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም የማስተዳደር ችሎታ የትዳር መስፈርት እንደሆነ ተናግረዋል። قال النبي صلى الله عليه وسلم يا معشر الشباب من استطاع منكم الباءة فليتزوج ومن لم يستطع فعليه بالصوم فإنه له وجاء እናንተ ወጣት ሰዎች ሆይ ከእናንተ ጋብቻን ጣጣ መቋቋም የሚችል ካለ ያግባሉ። የአንደኛው መስፈርት ነው። ሌላኛው ኢማን ነው የመጀመሪያው። ከዛ ቀጥሎ ስነ ምግባር ነው። ወጣቸው ይሄ መስፈርት እያለ ወላጆች ልጆቻቸው አላህ ለካደ ሰው ወይንም አላህ የሚያምጽ ሰው ለዛ ሰው ማድረግ ይሄ አይቻልም፣ አይፈቀድም። ነብዩ ሰለላሁ ዐለይሂ ወሰለም አደራ መብራት ሰለላሁ ዐለይሂ ወሰለም استوصوا بالنساء خيرات አደራ ሴቶችን ስለ ሴቶች መልካምን ነገር አድርጉላቸው ብሎ ተናግረዋል። ስለዚህ ልጁን ለማን መዳር እንዳለበት ሰው ማየት አለበት። ይሄን እንዲህ በማለት ሴት ልጅ ትጠይቃለች ወይ ወላጇን አምጻለች ትባላለች ወይ አትባልም? ይሄ ነው። እሺ
እሺ ኡስታዝ፣ ሌላኛው ጥያቄ ደግሞ ወንዶችን ቁርአን አስቀሪኝ ብሎ መመለስ ያኔ ቁርአን አስቀሪኝ ብሎ በውስጥ ይመጣሉ፣ ግን እኔ ደግሞ ለማስቀራት አልፈልግም እላቸዋለሁ። ይህ አላህ ዘንድ ያስጠይቀኛል። ሁለተኛው ጥያቄ ደግሞ ፎቶ ደግሞ ያልሆነ ፎቶ እንደዚህ ፎቶ ተነስቼ አልሰጥም እና አንድ ወንድ የትዳር አጋር ሆኖ ሲመጣ የሚታይ አካልና የማይታይ አካል ንገረኝ ማለት ነው። ምክንያቱም አሁን ጊዜ ያ በቴክኖሎጂ ስለሆነ ንገረኝ። ይሄን ብታወራ እንትን ልጠይቅ ፈልጌ ነው፣ ለማወቅ ፈልጌ ነው። ወላሂ ለማወቅ ፈልጌ ነው። ፎቶ እንዴት አሁን አንድ ሴት በትዳር ስትጠየቅ ወይ ደግሞ ምን ያክል እንደሚፈቀድና እንደማይፈቀድ አሁን በስልክ ነን እኛ ከሀገር ውጭና ከሀገር ውስጥ ስትኖር የማያውቅ ሰው እንደዛ ፎቶ ምን ያክል ነው ለማለት ይፈቀዳል፣ ምን ያክል እንደማይፈቀድ። እሺ የመጀመሪያው ወንድ ሴት ላይ ሴት ወንድ ላይ ስለመቅራት ነው። እንደ አስሉ እንደ መሰረቱ ወንዶች ወንድ ላይ ሊቀሩ ነው የሚገባው፣ ሴቶች ደግሞ ሴቶች ላይ ሊቀሩ ነው የሚገባው ከፊትና ለመራቅ ሲባል። ነገር ግን ከወንዶች ጦራቅሪ ካለ ከሴቶች ጦራቅሪ ከሌለ ምንድነው የሚደረገው? ሴቶች የዛኔ ምን ያድርጉ? በቃ ሳያውቁ መሀል ሆኖ አይቀሩ። በቃ ላ አይደለም፣ ሸርጡን በጠበቀ መልኩ ይማራሉ። ቦታቸዋል። ወንዶችም ልክ እንደ ጦራቅሪ ከሌለ በአካባቢያቸው ይሄን ለማለት ግን አሁን ላይ አያስኬድም። ከሴቶችም ከወንዶችም በቂ የሆኑ በጣም የሚችሉ አቅሪዎች አሉ። ቦታቸዋል። አረ እንደው ባይኖር ግን እንዴት ነው ማድረግ ያለብን የሚለውን እንሄድበት። ባይኖር ከወንዶች ብቻ ከሆነ ጥሩ አቅሪ ያለው ሴቶች ጥሩ አቅሪ ከሌሉ የዛኔ ሴቶች ምን እንደሞ ማድረግ ያለባቸው ከተባለ ሳይማሩ በቃ ይቅሩ ለዘላለም አይደለም፣ ማድረግ አለባቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ጠለቡል ዒልም ፈሪደቱን ዐላ ኩሊ ሙስሊሚን ወሙስሊማት ሸሪዓዊ እውቀትን መፈለግ በእያንዳንዱ ወንድና ሴት ሙስሊም ላይ ግዴታ ነው ብሏል። አፍደሉል ዒባዳ በዕደ ፈሪዳ ጠለቡል ዒልም ከግዴታ ተግባራቶች በኋላ በላጭ የሆነው የአምልኮ ስርዓት እውቀትን መፈለግ ነው አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ቃለ ነብዩ ሰለላሁ ዐለይሂ ወሰለም من يرد الله به خيرا يفقهه في الدين الله መልካም ይሻለትን ሰው ስለ ዲኑ ስለ ሃይማኖት እንዲማር ያደርገዋል። ስለዚህ ስለ ሃይማኖታችን እንድንማር በጣም በርካታ የቁርአን ሐዲሶች ማስረጃዎች አሉ። ያንን መማር አለብን። ታዲያ ወንዶች ከሆኑ አቅራቢዎች ሴቶች ከሌሉ ያን ያክል የዛኔ በመስፈርት መማር ይችላሉ። መስፈርቱ ምንድነው ከተባለ ያ አስተማሪ ወንዶችና ሴቶችን ሳያቀላቅል ለወንዶች ለብቻ ለሴቶች ለብቻ ግሩፕ ይክፈትላቸው፣ ወንዶችን ለብቻ ሴቶችን ለብቻ አድርጎ ያስቀራቸው። የዛኔ በመካከላቸው እሱ አቋም ከፊትን አርቀው ያንን እውቀት በዚህ መልኩ መማር ይችላሉ። ከግርዶሽ በስተጀርባ በፊት ሳይታዩ ማለት ነው። ምክንያቱም እናታችን አይሻ ታስተምር ነበር ሰዎችን ወንዶችን። ምክንያቱም እርሷ ዘንድ ያለ እውቀት ከሌላው ዘንድ የማይገኝ ገራሚ እውቀት ነበራት። ከነብዩ ሰለላሁ ዐለይሂ ወሰለም ያስተላለፈቻቸው ሐዲሶች ከሌላው ዘንድ የሌሉ በጣም በርካታ እውቀቶችን ቀስማለች፣ ከ2000 ምናምን በላይ ሐዲሶች። ስለዚህ ወንዶች የግዴታ መተው መማር ስለነበረባቸው ይማሩ ነበር። ነገር ግን መስፈርቱ ነበር ከተባለ አንደኛ ከግርዶሽ በስተጀርባ ነበር። አላህ በቁርአን ላይ እንደተናገረው ወኢዛ ሰአልቱሙሁነ መታዕን ፈስአሉሁነ ሚን ወራኢ ሒጃብ፣ ሴቶችን የሆነ መገልገያ ዕቃ መጠየቅ የምትፈልጉ ከግርዶሽ በስተጀርባ ሆናችሁ ጠይቋቸው ብሏል። የአንደኛው መስፈርት ነው። ስለዚህ እንዴት ፊት ብለሽ አታስተምራቸው ከግርዶሽ በስተጀርባ። ሁለተኛ መስፈርት ምንድነው ከተባለ እነዚያ ወንዶች አንቺ ጋር መተው እውቀትን በሚማሩ ጊዜ ፈተና ላይ እንዳይወድቁ ድምፅን አለማለስለስ። አላህ በቁርአን ላይ ሲናገር ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀ አልጃሂልየት አልኡላ ወአቂምነ ሰላተ ፈላ ተኽضዕነ ቢልቀውሊ ፈየጥመዐ አለዚ ፊ ቀልቢሂ መረድ ወቁልነ ቀውለን ማዕሩፋ ይላል። ከዚያ በፊት ፈላ ተኽضዕነ ቢልቀውል ንግግራቸውን አታለስልሱ ይላል። የዛኔ ንግግራቸውን ለስለስ አድርገው ወደ ፈተና ላይ የሚጥል የሆነ ንግግር እንዳይናገሩ። ይህን መስፈርት ለመጠበቅ ብላ እናታችን አይሻ አንዳንድ ምላሷን ትይዘው ነበር ይባላል። ተብታባ ነች ወይ ተብሎ እስኪታሰብ ድረስ በዚያ በድምጿ ሰዎች እንዳይፈተኑ የምታደርገው ጥንቃቄ ነው ያ። ስለዚህ ሸሪዓዊ እውቀት ካላት ሴት ልጅ ለሰዎች የምታስተላልፈው ያ እውቀት ከወንዶች ዘንድ የማይገኝ ከእሷ ዘንድ የሚገኝ እውቀት ከሆነ በዚያ ባለችበት አካባቢ ወንዶች መሀይም ሆነው ይቅሩ በቃ ሴት ነችና እሷ ጋር መማር አይፈቀድላቸውም አይልም ኢስላም። እነዚህን መስፈርቶች ጠብቃ ማስተማር ትችላለች። አንደኛ እውቀቱ ሊኖራት ይገባል። ሁለተኛ ከግርዶሽ በስተጀርባ፣ ሶስተኛ ድምጿ ሳታለሰልስ። በዚህ መስፈርት አድርጋ እናታችን አይሻ ታስተምር ነበር። አሁን ላይ እስከተባለ አሁን ላይ አልሐምዱሊላህ ለወንዶችም ለሴቶችም በቂ የሆኑ አስተማሪዎች አሉ። ወንዶች ከወንዶች ጋር፣ ሴቶች ከሴቶች ጋር ይቅሩ። ይሄ ነገር በሌለበት አካባቢ ከሆነ ግን ቅድም ባልኩት መሰረት ትሄዳላችሁ ማለት ነው። ወላሂ አይደለም። እሺ
እሺ ሽክራን ኡስታዝ። ሌላኛው ጥያቄ ደግሞ ቁርአን ላይ በጣም በተደጋጋሚ የተገለጸው ነብይ ማን ነው? ያኔ እኔና ጓደኛው ሁለት ክላስ አስቀመጥን። እኔ ሌላ ነብይ ጠራው፣ እሷ ደግሞ ይሄኛው ነብይ ነው የሚበልጠው አለች። ይሄን ደግሞ ንገረን ጀዛከላህ ኸይር። በጣም በብዛት የተጠቀሰው ማን ነው? ሙሳ አለይሂ ሰላም። በብዛት የተጠቀሰው ነብይ ሙሳ አለይሂ ሰላም። እሺ ፈቅድልኛል። አንድ ጥያቄ ማለት ነው ኡስታዝ። የመጀመሪያ ጠየቅሽው አንድ ሰው ሚስት ሊያገባ በሚል ጊዜ ማየት ያለበት የሰውነቷን አካል የትኛው ነው ወይንም ፎቶ በሚል የጠየቀችው ነገር አለ። መጀመሪያ ልናውቀው የሚገባ ነገር ባልና ሚስት ሲጋቡ ከመገባታቸው በፊት መታየት አለባቸው ወይ? አዎ መታየት አለባቸው፣ ግድ ነው። ነቢያችን ሰለላሁ ዐለይሂ ወሰለም የሆነ ሰው መጥቶ ላገባ ነው ሲላቸው ጊዜ አየሃት ወይ ብለው ይጠይቃል። አራአይተሃ አሉት። ከዛ በኋላ ማየት እንዳለበት ተናግረዋል። ሳይታዩ ትዳር መሰረት የሚባል ሂሳብ የለም። ሳይታዩ ትዳር ቢመሰረት ወይንም በተሳሳተ ሁኔታ ቢታዩ ያ ማለት ለምሳሌ ዑለሞች ያነሱት ነገር አለ። ልትታይ በምትመጣ ጊዜ ምክያጅ ተቀባብታ ምናምን ዱቄት ምናምን አይቻልም፣ ሐራም ነው። ወላሂ ይሄ መሸወድ ነው። እሱም እንዲሁ እሷም ጥርት ያለ ንጹህ ሰውነታቸውን ይዘው መምጣት አለባቸው። ፊታቸው ነው የሚታዩት። የዛኔ ዱቄት ተቀባብታ ምናምን ከመጣች አይሆንም። ከፊት ውሃ ካለ አንድ ሃይላንድ ውሃ ከሱ ገዛ አድርገህ እስኪ አንድ ይፋው ይችል ብለህ እጥብ እንድትታጠብ ማድረግ ይችላል። ለማንኛውም አንድ ሌላ ማጭበርበር የለበትም። እንደዚህ ወጣቸዋል። ሰለላሁ ዐለይሂ ወሰለም ምን ገሸና ፈለይሰ ሚና አሉ። ያጭበረበረ የሸወደ ከኛ አይደለም ብለው። ስለዚህ ትክክለኛ አላህ የሰጣትን ተፈጥሮ ይዛ መምጣት አለባት። አላህ የሰጠውን ተፈጥሮ ይዛ መምጣት አለበት። ያ ነው እዚህ መታየት የሚባለው ነገር አስል መሆኑን መሰረት መሆኑን ከተረዳን ከዚህ ትክክለኛ ማንነትንና ገጽታን ይዘው መምጣት እንዳለባቸው ከተረዳን መታየት ከፈለጉ መስፈርት አለ ወይ ከተባለ አዎ አለ። እሱም ምንድነው ከተባለ አንድ ወንድና አንድ ሴት ብቻቸውን መሆን የለባቸው፣ ሶስተኛ ወገን መኖር አለበት። ማስረጃ ለዚህ አለው ከተባለ አዎ አለ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ላ የኽልወነ ረጁሉን ቢምረአቲን ኢላ ካነ ሳሊሱሁም አሸይጣን። አንድ ወንድ ከአንዲት ባዕድ ሴት ጋር ለብቻቸው እንዳይቀመጡ ሶስተኛቸው ሰይጣን ይሆናልና አሉ። ያ ማለት ሰይጣን ወደ ክፉ ነገር ይወሰውሳቸዋል ማለት ነው። ኮሜንት ላይ ሻሃዳ መያዝ እንፈልጋለን የሚሉ ካሉ አስገባቸው። ልጆች ከላይ ገስት ላይ ሰው አይታየኝም። አድሚኖች አስገቡ። ሰዎችን እንትን በመቆጣጠር ትችላላችሁ። እሺ ይሰማ ልጆች ለምን ታባት ታደርጉ? ያ ከ5 ደቂቃ በኋላ ይዘጋል የሚል እንትን እየመጣ ነው። ኮፒ ሊንክ አድርጉ። ተባሉ። ጥያቄ የሌላችሁ ካላችሁ ከገስት ላይ እንውረድ። እሺ ምን ነበር አንዴ ልጨርስላችሁ።